ሰላም የሐዋርያው ቲዩብ ተከታታዮችና ቤተሰቦች፣ ዛሬ በዚህ ቪዲዮ ይዘንላችሁ የመጣነው ሕይወታችንን የሚያበላሹ 5 ነገሮችን ሲሆን ከነዚህም መካከል በጥቂቱ ሱስ፣ ጓደኞችና ኢጎ የሚሉ ሕይወታችንን እስከ መጨረሻው ሊያበላሹ የሚችሉ አስገራሚ ነጥቦችን አካተናል። እንዲሁም በዚህ ዙሪያ ላይ ቁልፍ የሆኑ ሐሳቦችን በዝርዝር እናያለን። እነሆ ወደ ነጥቦቹ። አንደኛ፣ ኢጎ። ኢጎ ምንድነው? ኢጎ ከሕፃንነትሽ ጀምሮ ማህበረሰቡ የፈጠረብሽ የውሸት ማንነት ነው። ይህ እብድ የሆነ ዓለም እብድ አድርጎ አእምሮሽን ቀርጾታል። መጥላት፣ መቅናት፣ መናቅ፣ መፍረድ፣ መከፋፈል፣ ዘረኛ መሆን፣ በሀብት መመካት፣ እኔ ብቻ ማለት ወዘተ ነገሮች በውስጥሽ ተሰግስገዋል። አንዳንድ ጊዜ እንዴት እንደዚህ አይነት መጥፎ ሰው ሆንኩኝ ትያለሽ። መጥፎ የሆንሽው ግን አንቺ ሳትሆኚ ኢጎሽ ነው። ይህ በማህበረሰቡ ከሕፃንነትሽ ጀምሮ በውስጥሽ የተከማቸ ኮተት ነው። አራግፊው። አንቺ ውብ፣ ድንቅ፣ ደግ፣ ተወዳጅ፣ አስገራሚ፣ ባለብዙ በረከት፣ ሰው አክባሪ፣ ርኅሩህ፣ የማትነካ፣ የማትዳሰስ፣ ኢቨን እንኳን የማትሞትና በፈጣሪ አምሳል የተፈጠርሽ መንፈሳዊ ፍጡር ነሽ። ይህንን እኔ ልነግርሽ አይገባም። አንቺው ራስሽ ታውቂዋለሽ፣ ውስጥሽም ይነግርሻል። ወደ ሁለተኛው ነጥብ ከመግባታችን በፊት ቻናላችንን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስናም እንዲጠቀሙበት ላይክ ማድረጋችሁን አትዘንጉ እያለን በአክብሮትና በትህትና እንጠይቃለን። ሁለተኛ፣ ጓደኞች። ጓደኞችሽን አሳይኝና ማንነትሽን አሳይሻለሁ እንደሚባለው ሁሉ ከአህያ ጋር የዋለች ጊደርም አመድ ቅማ ትመጣለች። አመድ ከሚያስቅሙ ሰዎች ጋር የምትውል ሴትም እንደዛው አመዳም ናት። ምርጥ ከሆኑ ሰዎች ጋር ብቻ ጊዜሽን አሳልፊ። መጥፎ ሴት ብትሆኝም እንኳን በምርጥነታቸው ትሸነፊያለሽ። ጓደኞችሽን በጥንቃቄ ምረጪ። ሶስተኛ፣ ሐሳቦች። ሐሳብሽን ከገንዘብሽ በላይ ተቆጣጠሪው። አእምሮሽ ያሉታዊ ሐሳቦች ጭፈራ ቤት ከሆነ ሙሉ ሕይወትሽ ገደል ይገባል። በልብሽ ማዕከል የሚነግሰው ሐሳብ ውሎ አድሮ የሕይወትሽ እውነታ ይሆናል። እናም በጥንቃቄ ጠብቂው። ሁል ጊዜ አዎንታዊ ሐሳቦችን ብቻ አስቢ። ለመሆኑ ግን እህቴ አሁን ምን እያሰብሽ ነው? ወንድሜ አንተስ ምን እያሰብክ ነው? በዚህ ሰዓት በሕይወታችሁ እያስጨነቃችሁ ወይም እያሳሰባችሁ ያለውን ሐሳብ በኮመንት ሴክሽን ላይ አካፍሉን። አራተኛ፣ ጭንቀት። ሰዎችን አፍቅሪ፣ ከልብሽም አክብሪ። ምን ይሉኛል ብለሽ ግን ምንም ነገር አታድርጊ። ሰዎች የሚሉትን ነገር አያጡም። በውሃ ላይ ብትራመጂ ራሱ ዋና ስለማትችል ነው ማለታቸው አይቀርም። ራስሽ ላይ ብቻ አተኩሪ። ለዚህች አጭር ለሆነች ሕይወት ሰው ምን ይለኛል ብሎ መጨነቅ ራሱ ራስን መሸወድ ነው። በመሆኑም በሆነው ባልሆነው፣ በረባው ባልረባው፣ ውሃ በሚቋጠረውም በማይቋጠረውም፣ በሚመጥንሽም በማይመጥንሽም ነገሮች ራስሽን አታስጨንቂ። አምስተኛ፣ ቁሳቁስ። ቁሳቁስ ደስታን አይሰጥሽም። አሁን ደስታ የራቀሽ ብራንድ ነገር ስለሌለሽ ከመሰለሽ ይቅርታ። ዓለም ውስጥ ያለው ቁሳቁስ ሁሉ የአንቺ ቢሆንም እውነተኛ ደስታን አታገኝም። አዎ ብራንድ ነገር ስትገዢ ሊያስደስትሽ ይችላል፣ ግን አንድ ቀን ባደረ ቁጥር የገዛሽው ነገር የሚሰጥሽ ደስታ እየተሸረሸረ ይመጣል። እስቲ ከዚህ ቀደም ቋምጠሽ የገዛሻቸውን ነገሮች አስቢ። እነዛ ተንሰፍስፈሽ የገዛሻቸው ነገሮች ዛሬ ያንን የቀደመ ደስታሽን ይሰጡሻል? በፍጹም። ዛሬም ለመግዛት የምትንሰፈሰፊላቸው ነገሮች እንደዛው ናቸው። ከገዛሻቸው በኋላ ይደብሩሻል። ይህ መጥፎ ጨዋታ ነው። ስለዚህ በቁሳቁስ በሚመጣ ጊዜያዊ ደስታ እንዲሁም አጉል ኩራት አትመኪ። ደስታሽ ያለው በውስጥሽ ነው። ክፍያ የለውም፣ ነፃ ነው።
ጥሩ ሰው መሆን ብቻ ደስታ ይሰጥሻል። አንቺ ሰው እንዲያደርግልሽ የምትፈልጊውን ነገር ለሰው ስታደርጊ ደስታ ወደ አንቺ ሳትፈልጊው ይመጣል። 6ኛ ሱስ። ሁሉም ነገር ሱስ ነው። ሕይወትሽን መጥፎ የሚያደርገው መጥፎ ልማድ ነው። በሕይወትሽ ውስጥ ያለውን መጥፎ ሱስን ግደይው። መቃም፣ ማጨስ፣ መስከር፣ መዋሸት፣ መቅናት፣ መስነፍ፣ ማንኛውም ወደ ኋላ የሚጎትትሽን ነገሮች ከሕይወትሽ ነቅለሽ ጣያቸው። በምትካቸው በጎ ሱስ ወይ ልማድ ፍጠሪ። ያ መሄድ ወደምትፈልጊበት የሕይወት ዓላማ ይወስድሻል። ያኔም ከሱስ ነፃ የሆነ ሕይወትን በመገንባት ትክክለኛዋ የሕይወት አሸናፊ ትሆኛለሽ። በመጨረሻም ከላይ ያየናቸውን 5ቱን ሕይወታችን ላይ አሉታዊ ተጽዕኖ የሚያስከትሉ ነጥቦችን ማለትም ኢጎን፣ አላስፈላጊ ጓደኞችን፣ አሉታዊ ሐሳቦችን፣ ጭንቀት፣ ቁሳቁስንና ሱስን ከሕይወታችን አንዴና ለመጨረሻ ጊዜ ልናስወግዳቸው ወይም ነቅለን ልንጥላቸው ይገባል። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለ ተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።